wittinon mateyan wittinon matonchen wittinon matechin wittinon matgatin wittinon ሙሉል ኩሮማና አመሰግናለሁ። ስሜ ኪበሞ ሰለሞን ይባላል። የሆሳና ከተማ አስተዳደር ወጣቶችና ስፖርት ጽሕፈት ቤት ኃላፊ ነኝ። አሁን ያለነው በወየዳ የወጣቶች ስብና ማዕከል ግቢ ውስጥ ነው። የግቢ የተከፈተበት ዓላማ በከተማችን ላይ በርካታ የሆነ የስብና ማዕከላት እጥረት ነበረ። ለዚህም መንግስት ለወጣቶች አስቦ የከፈተ ተቋም ነው። በዚህ ተቋም ውስጥ ከዚህ በፊት በሆሳና ከተማ የዚህ አይነት የስብና ማዕከላት የነበረው በውስን ቦታዎች ናቸው። አንዱ አምባ ሰፈር ያለው የወጣቶች የስብና ማዕከል ነው። ሌላኛው ዋና ግቢ ነው። ከዚህም ባለፈ ተጨማሪ ተቋማት ወይም የዚህ የስብና ማዕከል ግንባታ ያስፈልግ ስለነበረ በአዲሱ ለከለውጡ መንግስት ወዲህ የመጣ አዲሱ የስብና ማዕከል ነው ማለት ነው። በግቢ ውስጥ አሁን ላይ የተሰጠ ያለ አገልግሎትን በተመለከተ አንደኛው የካፍቴሪያ አገልግሎት በዚህ ግቢ ይሰጣል። በዚህ ካፍቴሪያ አገልግሎትም በኢንተርፕራይዝ የተደራጁ ወጣቶች ተደራጅተው በዚህ ግቢ ውስጥ የሻይ ቡና የተለያዩ ትኩስ ነገሮችን የማቅረብ ለዚህም ፋስት ፉዶችን የማቅረብ ስራዎች ይሰራሉ። ሌላኛው በዚህ ግቢ ውስጥ እየተሰጠ ያለ አገልግሎት የላይብረሪ አገልግሎት ነው። የተለያየ ከአንደኛ እስከ 12ኛ በዩኒቨርሲቲ ደረጃ የሚሰጡ ኮርሶችን የያዙ መጽሐፍቶችን የያዘ የላይብረሪ አገልግሎት እንሰጣለን። ሌላው የዋይፋይ አገልግሎት በዚህ ግቢ ውስጥ ይሰጣል። ሌላው የጤና አገልግሎት ለተለያዩ ወጣቶች የጤና ስለተዋልዶ አገልግሎት ላይ የምክር አገልግሎት የመስጠት አገልግሎት በዚህ ግቢ ይሰጣል። ሌላኛው የአዳራሽ አገልግሎት አለን። አዳራሹ ለተለያዩ አገልግሎቶች ማከራየት እንችላለን። ስብሰባዎች ሲኖሩ እንደዚሁም ደግሞ ሰርግ ሲኖር የተለያዩ ኩነቶች ሲኖሩ በዚህ ሰዓት ላይ በአንዳንድ ምክንያቶች የአዳራሾች ጥረቶች በከተማዎች አሉና ያንን ለመቅረፍ ታስቦ የተዘጋጀ ሰፊ አዳራሽ ከ1500 በላይ ሰዎችን ሊይዝ የሚችል አዳራሽ በግቢያችን ውስጥ አለ። ይህንንም መጠቀም ይቻላል። ሌላው እየተሰጠ ያለ አገልግሎት የጌም ዞን አገልግሎቶችን በዚህ ቦታ ላይ እየሰጠን ያለው እነዚህም በኢንዶርም አውትዶርም ተዘጋጁ የጌም ዞን አገልግሎቶችን በዚህ ቦታ እየሰጠን እንገኛለን። ሌላው እንደዚሁም የተለያዩ የኪነ ጥበብ ላይ የተሳተፉ ወጣቶች በዚህ ቦታ ላይ ዕውቀታቸውን ሼር የሚያደርጉበት እንደዚሁም ደግሞ በጥበባቸውን በተለያዩ ሙያ ላይ ያሉ በዚህ ቦታ ላይ መጥተው አገልግሎት የሚሰጡ ማዕከልም ጭብር ሆኖ በዚህ ሰዓት ላይ አገልግሎት እየሰጠ አለ ማለት ነው። ማዕከሉ ሙሉ ሳምንቱ ሙሉ አገልግሎት ይሰጣል። በቀን ውስጥ ከጠዋት 2 ሰዓት ጀምሮ እስከ ማታ 2 ሰዓት ድረስ አገልግሎት ይሰጣል። ከቀናት ጋር በተያያዘ ከሰኞ እስከ እሁድ ድረስ ሙሉ ሳምንቱ ሙሉ አገልግሎት የሚሰጥ ነው የሚሆነው ማለት ነው። ማንኛውም ሰዓት ላይ ሰው መጥቶ መዝናናት ከፈለገ መዝናናት ይችላል። ማንበብ የፈለገ መጥቶ ማንበብ ይፈልጋል። ስብሰቦችን ለማድረግ የፈለገ ሰው ስብሰቦችን ማድረግ ይችላል። ካፍቴሪያ ክፍት ነው። በዚህ ቦታ ላይ መጥቶ እነዚህን አገልግሎቶችን ማግኘት ይችላል። ይህ ስብና ማዕከል ተጨማሪ ገነባን እንጂ ከከተማ አንጻር አሁንም እጥረት ያለ እንደሆነ ይታወቃል። በተለያዩ ቦታዎች ላይ ያሉ መሬት ጭምር አለ። በተለይ ደግሞ ቀጣይ ላይ እንሰራለን ብለን እቅድ ይዘና ያለነው የዋና ግቢን ማዘመን አሁን ላይ ያለው እንደ ማዕከል በእጃችን አለ፣ ግን ደግሞ በሚገባ ልክ ወጣቶችን ሊስብ በሚችል ሁኔታ የተገነባ አይደለም። ያንን ማዕከል በተሻለ ሁኔታ እንገነባለን። ሌላው በየጦ ቀበሌ ላይ የሚገኝ ገበያ ሰፈር ላይ ያለውን የወጣቶች ስብና ማዕከል አለ። እሱንም ደረጃውን በጠበቀ ሁኔታ በቀጣይ የምናስፋፋና የምንገነባ እንደሆነ መያዝ አለበት። ሌላው እየተሰራ እና ከዚህ በፊትም በርካታ አገልግሎቶች ሲሰጥ የነበረ የአምባ ሰፈር ወጣቶች ስብና ማዕከልን በተሻለ ሁኔታ ግቢ ውስጥ የተለያዩ ጌም ዞኖችን አስገብተን የምናዘምን እንደሆነ በዚሁ አጋጣሚ ለመግለጽ ፈልጋለሁ። ሌላኛው እዚህ ግቢ ውስጥ እነዚህ አገልግሎቶች እንዲሰጡ እኛን እየደገፈ ያለ የማዕከላዊ ኢትዮጵያ ክልላዊ መንግስት ወጣቶችና ስፖርት ጽሕፈት ቤት ከዩኤንኤፍፒ ጋር በጋራ በመሆን በርካታ ድጋፎችን በእኛ ማዕከል ላይ እየሰጠ ይገኛል። እነዚህም ድጋፎች ዛሬ ላይ እየገቡ ያሉ በርካታ ማቴሪያሎች አሉ። የፑል አገልግሎት ከዚህ በኋላ በኢንዶር ጌም ዞን ላይ መስጠት እንጀምራለን። እንደዚሁም ቴኒስ አገልግሎት መስጠት እንጀምራለን። ከዛ ባለፈ ዛሬ የተሰጡን ከነዚህ ከሁለቱ ድጋፍ ባለፈ
የስራ አስጋጅ ወንበር ቢሮ ላይ የሚቀመጡ ማቴሪያሎችን ጭምር አሟልተውልናል። ቅድም ላነሳሁት ለጤና ባለሙያ የሚሆን ወንበር እንደዚሁም ጠረጴዛ ድጋፍ ተደርጎልናል። 2 ፑል ድጋፍ ተደርጎልናል። የዘመናዊ የሆነ የቴብል ቴኒስ ድጋፍ ተደርጎልናል። እነዚህ ነገሮች በቀጣይ በሁሉም ቦታዎች ላይ በዚህ ግቢ መጥተው አገልግሎት ማግኘት የሚችሉ እንደሆነ ለመግለጽ እፈልጋለሁ። ወደዚህ ግቢ ወጣቶች ለመዝናናት ስትፈልጉ መታችሁ እንድትዝናኑ አድራ ጭምር እያልኩኝ እዚህ ግቢ ውስጥ እየሰሩ ያሉ በማህበር ተደራጅተው እየተሰሩ ያሉ ልጆችን ማበረታታት መደገፍ ከኛ ይጠበቃል ማለት ነው። ሌላው ከዚህ ባለፈ የግቢ በቀጣይ ላይ የማስፋፋት ስራዎችም እየተሰሩ ነው ያሉት። እነዚህ አሁን በድጋፍ መልክ የገቡ ማቴሪያሎች የሚገቡበት የኢንዶር ጌም ዞን እየተሰራ ነው ያለው። በ29 ሚሊዮን ወጪ ተደርጎ ድጋፍ እየተደረገ ነው ያለውና ቀጣይ ላይ በዚህ ክረምት በ2 ወራት ውስጥ ግንባታው ተጠናቆ ወደ ስራ እንገባለን ብለን እናስባለን። እነዚህ ስራዎች ሲያልቁ 16ቱንም የስብና ማዕከል አገልግሎት በዚህ ግቢ የምንሰጥ ነው የሚሆነው። በክልሉ ሞዴል የስብና ማዕከል የማድረግ ስራ እየሰራን ያለ ነው። ይሄም አንዱ የክልሉ ሞዴል ማዕከል ሆኖ የሚቀጥል ነው የሚሆነው። በተለይ ደግሞ አሁን ላይ የጀመርናቸው ግንባታዎች ሲያልቁ ማለት ነው። በዚህ ግቢ እስኪያልቅ ድረስ አልጠበቅንም። በርካታ የወጣቶች ፍላጎት ስላለ ሙሉ አገልግሎት እንዲሰጥ አድርገን ስራዎችን ጀምረናል። መታችሁ ተዝናኑበት፣ ተማሩበት፣ አንብቡ። የተለያዩ በዚህ ግቢ እየተሰጡ ያሉ አገልግሎቶችን እንድታገኙ ለማለት እፈልጋለሁ። Gilas Taka